ጽሁፉ ላይ መንግስትን ፕሪዴተር ነው ወይም አዳኝ ነው ያልኩት ሶ አዳኝ የሚለውን ማጥበቃቅቶ አዳኝ ልል ነበር ያላልከው ፕሪዴተር ነው አዳኝ ነው ሶ እኛ ታዳኝ ነን ማለት ነው እንደዛ ብዬ ነው ማስበው ሶ እኛ እንደ ዜጋ ወይም ደግሞ እንደ ሰብአዊ መብቶች ተሟጋች እንደ ሚዲያ ሰዎች እንደ ሲቪል ማህበረሰብ ተዋናዮች መንግስትን መቆጣጠርና በጥርጣሬ መመልከት ነው እንጂ ያለብን አምነን ሁሉ ነገር ስትል መቀመጥ የለብንም የሚል አመለካከት ነው ያለኝ ሶ እዚህ ላይ ትንሽ ብዙ ጊዜ ላለመውሰድ ሞክራለሁ ግን ሁለት ነገሮችን ማንሳት ፈልጋለሁ መጀመሪያ ራሱ የመንግስት አመጣጥ እንዴት ነው የሚለው ማለት መንግስት እንዴት መንግስት ሆነ የኢትዮጵያ ሳይሆን አጠቃላይ የመንግስቶች ታሪክ ነው ማንሳት የሚፈልገው ማለት ነው ሶ ሁለተኛው ደግሞ በኢትዮጵያ ውስጥ ለምሳሌ አሁን ከቅርብ ጊዜ ወዲህ እየተነሱ ያሉት ቀውሶች መንግስት ጠንካራ ስላልሆነ የሚመጣ ነው ወይም በሌቪያታን ይሄ ቶማስ ሆብስ የሚለውና ያስፔዳንስ የነበረው በጽሁፉ ስለሌለ ነው ወይ የሚለውንም እሱ ላይም ሪፍሌክት ማድረግ ፈልጋለሁ ሶ የመጀመሪያው በተለይ ማክሮን ኦልሰን ነው ኦልሰን የሚባል አንድ ኢኮኖሚስት የጻፈውን አንድ ቲዮሪ ወይም ቴሲስ ላንሳ መንግስት እንዴት ተፈጠረ ሲባል ሌሎችም የሚስማሙበት ነው ይሄንኛው በአብዛኛው ማለት ነው ሶ መጀመሪያ የነበረው እንግዲህ አዳይ ለቃሚ ማህበረሰብ ነበረ በአብዛኛው ስለዚህ የዛ ኢጋሊቴሪያን የሆነ ሶሳይቲ ነበር የነበረን በትንሽዬ ባንድ 50 ሰው ምናምን ሆኖ በግሩፕ የሚኖሩ ሰዎች ነበር የነበሩት ግን እርሻ ሲጀምር የሰው ልጅ ከዛ በኋላ ማምረት ጀመረ ማለት ነው የንብረት ሐሳብ መጣ ማለት ነው አሁን የሰበሰበውን ያከማቸ መኖር ሲጀምር ንብረቱን ለመጠበቅ ይፈልጋል ከዛ ደግሞ የዛን ጊዜ ነው ሽፍቶች የተፈጠሩትና ቋሚ ሽፍቶች ወይም ስቴሽነሪ ባንዲትስ እና ሮቪንግ ባንዲትስ የሚሏቸው ወይም ተንቀሳቃሽ ሽፍቶች አሉ ሶ ተንቀሳቃሽ ሽፍታ ሲመጣ ያለሽን ንብረት ያከማቸሽውን ንብረት በሙሉ ዘርፎሽ ነው የሚሄደው ቋሚ ሽፍታ ከሆነ ግን ካለሽ ንብረት ላይ ትንሹን ይወስድና ምክንያቱም መኖር አለብሽ የሚቀጥለውንም አርሰሽ ማምረት አለብሽ ስለዚህ ይወስድና ከዛ እዛው አካባቢ ነው የሚቆየው ስለዚህ ሌላ ተንቀሳቃሽ ሽፍታ ሲመጣ ያንን ያጠቃል ምክንያቱም ከዚህ ሰውዬ መውሰድ የምችለው እኔ ብቻ ነኝ ምናምን ብሎ ያስባል ማለት ነው ከዛ በጊዜ ሂደት ውስጥ ማህበረሰቦች ቋሚ ሽፍታውን እየመረጡ መጡ ከተንቀሳቃሹ ሽፍታ ይልቅ ምክንያቱም ከንብረታቸው ያስተርፍላቸዋል ከሌላ ዘራፊ ሽፍታ ደግሞ ይከላከላቸዋል ማለት ነው ስለዚህ ቋሚ ሽፍታው ነው ማለት ነው በኋላ ላይ ሞናርኪ መንግስት የሆነው ማለት ነው ስለዚህ ያቺ የሽፍትነት ኢንሄረንት ባህሪ አሁንም አለች ማለት ነው ስለዚህ መንግስት ምንድነው የሚያደርግልን ከምርታችን ታክስ ስንከፍል ከምርታችን እየወሰደ ነው ማለት ነው በስንዴ በቁና በመናም ባይሆንም የምንከፍለው ማለት ነው ከምርታችን ቆርጦ ይወስዳል ከመብታችንም ቆርጦ ይወስዳል እንዲውጣ ግባ አትግባ ምናምን የሚል ነገር ይወስዳል ግን ያኛው መንግስታዊ ስርዓት በጊዜ ሂደት ውስጥ ምንድነው የተደረገው በመንግስትና በህዝቦች ድርድር ከድሮ እንግሊዝ አገር ማግና ካርታ ከወጣበት ጊዜ ጀምሮ ወይም ደግሞ ከዛ በፊት ህግጋት መውጣት የሙሃራቢ ህጎች መውጣት ከጀመሩበት ጊዜ ጀምሮ በመንግስትና በህዝቦች መካከል በመንግስት ኃይሎችና ሶሳይታል ፎርስስ ማለት ህዝቦች መካከል ድርድሮች አሉ ሁሉ ጊዜ ዜጎች መብቶቻቸውን ለማስፋት ምርቶቻቸውን ለማስፋት ከመንግስት ጋር ይደራደራሉ መንግስትም እንደዛው ይሞክራል ስለዚህ የመንግስት ስልጣን እየተገደበ የመጣው በዛ ሂደት ነው ስለዚህ ሁሉ ጊዜም እኛ እንደ ህዝብ ወኪሎች እና እንደ ህዝብ እንደ ዜጎች የመንግስትን ስልጣን መገደብ ላይ ነው ማተኮር ያለብን በየማስበው ለዛ ያቺ ሽፍትነት የቋሚ ሽፍትነት ባህሪ ስላለችው ማለት ነው አሁን ምንድነው ቋሚ ሽፍታው በዘሩ ማውረስ አይችልም ወዘተረፈ በጉልበቱ ማደር አይችልም የሚገዛው ህግ አለ ያ ህግ ደግሞ ህገ መንግስት ሶ ያ ነው ይሄንን ሐሳብ ይዤ ነው የምመጣው ማለት ነው ሁለተኛው ነገር የኢትዮጵያ እንትን ነው ሶ የኢትዮጵያ ይሄኛው በተለይ በቅርብ ጊዜ የተከሰተው ለውጥ ያድግ እንግዲህ ጠርንፎ ይዞ ስለነበረ ልክ እንትን ሲል አለ አይደለም በህዝቦችና ከዛ ፓርቲዎች በተፈጠረ መከፋፈልም ለውጡ ሲመጣ ብዙ ኬዎሶች የሞብ ጃስቲስ እንትን የደቦ ፍርዶች በዙ የእርስ በርስ ግጭቶች ከዛ የለየለ ጦርነትና የትጥቅ ትግሎች እዚህ መዛም ፈነዱ ማለት ነው ሶ እነዚህ ሲከሰቱ ገና መጀመሪያ ላይ ለምሳሌ ምን ሚል እንትን መጣ ሶ ለካ ኢትዮጵያውያን እርስ በርስ ተስማምተውና ተፋቅረው የሚኖሩት ከላይ አንድ ሌቪያታኑ ስላለ ነው የቶማስ ሆብስ ፍልስፍና መጣና ስላለ ነው ተባለ ማለት ነው እሱ በጣም ብዙ ዲቤት የተደረገበት ነው በነገራችን ላይ የዛንም ቢሆን ብዙ
ተተችቷል ማለት ነው። ሰዎች እርስ በርሳቸው በነገራችን ላይ በመተባበርና በሰላማዊ ሁኔታ ብዙ ኖረዋል። ግን አሁን ፖለቲካዊ ኢኮኖሚያዊ ሁኔታዎቹ በተካረሩና ብዙ ቅራኔዎችን ራሱ የመንግስት አፈና ራሱ ከፈጠረ በኋላ ልክ ያኛው ሲነሳ እርስ በርስ እንዳይጋጩ መጠበቅም እንትን ነው። ግን ተነስቷልን ብሎ ማሰብ አይቻልም። አንድ የተፈጠረው ምንድነው በኋላ ላይ እንደውም ለማ መገርሳ ብሎታል ተብሎ አንድ ሰሞን ሶሻል ሚዲያ ላይ በጣም ሰርኩሌት ሲያደርግ የነበረ ነገር ምንድነው የሚለው መናገር አለመናገሩን እርግጠኛ አይደለሁም። ግን እንትን ጭቆና መሸከም ችለን ነበር፣ ነፃነት ግን መሸከም አቃተን የሚል አባባል ማለት ነው። የመጀመሪያው ስህተት ነፃነት አልተሰጠንም ቱ ቢ ኦነስት እና ይሄ ህግ አልባነት ነገር ነው የተፈጠረው። ለምሳሌ የመንግስት ራሱ ኢንፎርስ ማድረግ የሚያደርገው የነበረው ህግና ኢንፎርስ ማያስደርገው ህግ ነበረ። ለምሳሌ የፓወር ስትራግል ውስጥ ስለነበረ በወቅቱ ይሄ ለውጡ ተከሰተ በተባለበት ጊዜ ፓወር ስትራግል ውስጥ ስለነበረ ለስልጣን ያሰጉኛል ብሎ የሚያስባቸው የፖለቲካ ቡድን ወደ አመራር እየመጣ ያለው ቡድን ያሰጉኛል ብሎ የሚያስባቸው ሰዎች ላይ የሚደረጉ ጥቃቶችም ይሁኑ እርምጃዎችን ቸል እያለ ነበር። የህግ የበላይነት እየተከበረ ነበር። ወደ ራሱ ሲመጡ ደግሞ ኢንፎርስ እያደረጋቸው ነበር። በእነዚህ ምክንያቶች የተፈጠረ ኢንስቲትዩሽናል ብሬክዳውን ነው። ተቋማዊ ስርዓቶች፣ የህግ የበላይነት ወዘተርፈ የተንኳሰሰበት ሁኔታ ስለተፈጠረ ከዛ በኋላ ሁሉም የራሱን መብት በጉልበት ለማስከበር ሞከረ ማለት ነው። እና ኦልሶ የፓወር ቫኪዩም በመፈጠሩ ምክንያትና የበፊቱ የፓወር ስትራክቸር ተሰብሮ በአዲስ ስትራክቸር ለመገንባት የተለያዩ የፖለቲካ ተዋናዮች ጥረት እያደረጉ ባሉበት ሰዓት ላይ የተፈጠረ ትርምስ እንጂ እንትና አይደለም። እና እኔ አሁን በአሁኑ ሰዓት ኦፍ ኮርስ ብዙዎቹን ተቃዋሚዎችን ዛም ጽሁፍ ላይ የተቸውት ነው አሁን በትጥቅ ትግልም እየተንቀሳቀሱ ያሉ እንትኖችን ለምሳሌ ስልጣን ቢይዙ አሁን ካለው መንግስት የተለየ ነገር ያደርጋሉ ብዬ አልጠብቅም፣ ተስፋ አላደርግም። ለዛ ነው ኦልሞስት ሁሉንም የማልደግፋቸው ማለት ነው። ምክንያቱም ለኔ ይህንን ማለት ስልጣንን እንደዚህ ገድባለሁ እና በመጣ እንኳን እንደዚህ አይነት ስርዓት ነው የምዘረጋው ብሎ ቃል የገባልኝ አካል የለም፣ ወይም ሲገባ ያየሁት አካል የለም። ስለዚህ ሁሉም ያው አምባገነኖች ናቸው። ኢትዮጵያ ውስጥ ደግሞ ስልጣን ላይ መውጫና መሰንበቻው መንገድ እስካሁን ድረስ በመናየው ነውጥ። ስለዚህ የነውጥ ስትራክቸሮችን ማን ተቆጣጣሪ የሚለው ስለዚህ ስልጣን ላይ ለመውጣትም ወይም እዛው ለመሰንበትም ነውጥን ብቻ የሚጠቀሙበት ስርዓት መብቃት አለበት። የስልጣን ምንጭ ብዙሃን ወይም የብዙሃን ይሁንታ መሆን አለበት። የስልጣን ምንጩ ምንድነው የሚለውን ስንወስን ነው ይሄ መተባበቅ ቢመጣው ነው ምለው። ስለዚህ ያ እንግዲህ አይ ቲንክ ጥያቄሽን የመለስኩ ይመስለኛል። መንግስትን የምታይበት መልኩ ራሱ የሚለው ማለት ነው። ለምን ፕሪዴተር አልከው ለሚለው